ጠቅላይ ሚኒስትር ዶክተር አብይ አህመድ የዲጂታል ኢትዮጵያ 25 ስኬትና የቀጣይ 5 ዓመታት የዲጂታል ኢትዮጵያ 2030 ጉዞን መዳረሻ አስመልክቶ ባነሷቸው ሐሳቦች የዲጂታል ኢትዮጵያ 25 ትልምና ጅማሮ እንደ ሀገር የነበረውን ዘልማዳዊ አሰራር መስበር የሚችል የዲጂታል መስመር የመዘርጋት ከፍተኛ መነሳት ነበር። እናም ይህ በከፍተኛ ትጋት የተሰራ የዲጂታል አውድን የማጎልበት አቅም በአስመስጋኝ ውጤት መገለጥ ችሏል። ዲጂታልን ከግብርና፣ ከኢንዱስትሪ፣ ከማይኒንግ፣ ከቱሪዝም አስተካክሎ የማየት እይታ ከተጀመረበት ጊዜ አንስቶ ኋላም ስትራቴጂው ተነድፎ የተገበረበትን መንገድ ስንመለከት ምናልባት በግብርናውም በማይኒንጉም በኢንዱስትሪውም ጥሩ ውጤት እንደመጣ ቢታወቅም የ2025 የዲጂታል ስትራቴጂ 100% በሚባል ደረጃ የተሳካ ስትራቴጂ ነው። ጠቅላይ ሚኒስትሩ የዲጂታል ኢትዮጵያ 25 መነሻ ትልምና የስኬቱ መዳረሻን በተመለከተ ምሁራንም ጭምር የመፈተሽ ዕድል እንዳላቸው አንስተዋል። የማቀድና በስኬት የመከወን አቅምን የሚያሳይ አስተማሪ ጉዞ የተከወነበት የ2025 የዲጂታል ትግበራ ስኬት መንደርደሪያን በማድረግ የዲጂታል ኢትዮጵያን 2030 መዳረሻውን እኩል ተጠቃሚነትና ዕድልን እውን ሊያደርግ ተጀምሯል። ዜጎች እኩል ዕድል፣ እኩል ሰርቪስ ማግኘት እንዲችሉ የመጀመሪያው ትልሙ አክሰስ ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት እኩል ተጠቃሚ መሆን አይቻልም። በጾታ ወይም በአካል ጉዳት ምክንያት ወይም በርቀት ምክንያት ዜጎች ሊያገኙ የሚገባውን እድል እኩል የሚያመቻች ስርዓት መፍጠር ያስፈልጋል። ይሄ ዲጂታል 2030 አንዱ እንዲያሳካ የሚፈልገው ነገር ኢኳል ኦፖርቹኒቲ ለዜጎች መስጠት ነው። የዲጂታል ስርዓት ከጤና መረጃ እስከ ትምህርት፣ ከገንዘብ ልውውጥ እስከ ስራ ማመልከቻ ያሉ መረጃዎችን አሳላጭ መሆን ተስኖት ከተፈራ የታሰበውን ከስኬት ማድረስ ዳገት ይሆናል። ለዛም ነው ዲጂታል 2030 ታማኒነትና ተደራሽነትን ባቀናጀ መንገድ መዳረሻውን ሀገርን ሊያለማ ሆኖ የተጀመረው። የዲጂታል 2030 የአክሰስ ኦፖርቹኒቲና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ ዕድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። ለዲጂታል ኢትዮጵያ 2030 እውን መሆን የኃይል መሰረተ ልማት ተደራሽነትን ማጎልበት የጀርባ አጥንት ሆኖ ተወስዷል። ለዚህም ከኃይል መሰረተ ልማት እስከ ግንኙነት መልማት ትኩረት ተሰጥቶታል። 100% ኮኔክት ማድረግ አለብን። ይቻላል። እንደሚቻል አምነን ኮኔክት ካላደረግን በስተቀር ዜጎች እኩል እድል ማግኘት አይችሉም። እኩል እድል አግኝተው አይማሩም። እኩል እድል አግኝተው አይታከሙም። እኩል እድል አግኝተው ስራ አያገኙም። እኩል እድል ያላገኘ ዜጋ ደግሞ 130 ሚሊዮን ሰዎች አሉኝ ተብሎ ሊቆጠር አይገባውም። እኩል እድል ማግኘት አለበት። ያ እንዲረጋገጥ ኤሌክትሪክ እንደ ምግብ፣ ኮኔክቲቪቲ ደግሞ እንደ ኢኳላይዘር ተወስዶ አግሬሲቭሊ ልንሰራበት የሚገባ ሴክተር ነው። ይህንን ስናሳካ እና ደግሞ እውቀት ስንጨምርበት ነው ያልነውን ትልም በተሟላ መንገድ ልናረጋግጥ የምንችለው። በዚህኛው የዲጂታል አቅም ማደግ ምዕራፍ ቅድሚያ ከተሰጠው ሌላኛው መዳረሻ መካከል ሀገራዊ የዳታ ግንኙነትን ማረጋገጥ የቻለ ስርዓትን ማጽናት እንደሆነም ጠቅላይ ሚኒስትር ዶክተር አብይ አስገንዝበዋል። እያንዳንዱ ተቋም ማየት ያለበት ሲስተም አለኝ ወይ የለኝም አይደለም። ሲስተሜ በኤአይ ሰፖርት የተደረገ ነው ወይ ዳይናሚክ ነው ወይ ብሎ ካላየ በቀር የዲጂታል ፐብሊክ ኢንፍራስትራክቸሮቻችን እያሉ እንደሌሉ ይሆናል። አሉ ግን የተሟላ ሰርቪስ አይሰጡንም። ያ እንዳይሆን የፋይዳን ጉዳይ አበክረን መስራትና 100% ማዳረስ ያስፈልጋል። የፔመንት ሲስተሞቻችን የሚናበቡ መሆን አለባቸው። ቴሌብር ብቻ ሳይሆን ሁሉም። ሶስተኛው ዳታ ኤክስቼንጅ በባንኮች መካከል፣ በመንግስት ተቋማት መካከል፣ በመንግስትና በግል በተለየ የዳታ ሌየር መካከል ኤክስቼንጅ ማድረግ ካልቻል ዲጂታል የኢትዮጵያን ኢኮኖሚ የሚያግዝ መሆን አይችልም። ማኑዋል የነበረውን ነገር በኮምፒውተር ማድረግ ብቻ በቂ አይደለም። ዳይናሚክ መሆን አለበት። ዲጂታል ቴክኖሎጂን እንደ ሀገር ለማጎልበት መስመሩ ሲዘረጋ የሳይበር ተጠቂነት እድልም ማጥበብ በዛው ልክ አይን የሚያርፍበት ሆኗል።